Absolutely. Let's just break for a second to remember there might be penalties yet. Here's Casemiro. Maguire! Into Maguire! ድራማ የሚመስለው የአውሮፓ ሊግ የሩብ ፍጻሜ ጨዋታ በማንቸስተር ዩናይትድ አሸናፊነት ተጠናቀቀ። በአውሮፓ ሊግ የሩብ ፍጻሜ ጨዋታ ማንቸስተር ዩናይትድ ኦሎምፒክ ሊዮንን በማሸነፍ ግማሽ ፍጻሜውን ተቀላቅሏል። በመጀመሪያ ጨዋታ ከሜዳ ውጭ ሁለታቸው የተለያየው የእንግሊዙ ክለብ ማንቸስተር ዩናይትድ በሜዳው 5-4 በማሸነፉ 7-6 በሆነ ድምር ውጤት ወደ ቀጣዩ ዙር አልፏል። ዩናይትዶች ቀድሞ ያገኙትን እድል አሳልፈው ቢሰጡም በታዋቂው ፈርጊ ታይም በሽርፍራፊ ደቂቃዎች ባገቧቸው ጎሎች ወደ ግማሽ ፍጻሜ ማለፍ ችለዋል። የዩናይትድን ግቦች ኡጋርቴና ዳሎት ሲያስቆጥሩ የሊዮንን ደግሞ ቶሊሶና ታሊያፊኮ ከመረብ አሳርፈው መደበኛ የጨዋታ ክፍለ ጊዜውን 2-አቻ መውጣት ችለው ነበረ። ቡድኖቹ በመደበኛው የጨዋታ ክፍለ ጊዜ ያካሄዱት ጨዋታ አቻ መጠናቀቁን ተከትሎ ጨዋታው ወደ ተጨማሪ ሰዓት አምርቶ በተጨማሪ ሰዓቱም ማንቸስተር ዩናይትድ እስከ 114ኛ ደቂቃው ድረስ 2 ግቦችን አስተናግዶ 4-2 እየተመራ ቢቆይም በተቀሩት ደቂቃዎች ተጨማሪ 3 ግቦችን በቡርኖ ፈርናንዴስ፣ ኮቢ ሜይኑና ሃሪ ማጉዌር አማካኝነት አስቆጥሮ ጨዋታውን አሸንፎ መውጣት ችሏል። ውጤቱን ተከትሎም ማንቸስተር ዩናይትድ ሊዮንን በድምር ውጤት 7-6 በማሸነፍ ግማሽ ፍጻሜውን መቀላቀል ችሏል። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ከጨዋታው በኋላም እዚህ አብቅቷል የሚባል ነገር የለም፣ በስታዲየማችን የመጨረሻ ፊሽካ ካልተነፋ ነገሮች በጭራሽ አብቅተዋል አይባሉም ሲል ሩበን አሞሪም ተናግሯል። ስለ ሃሪ ማጉዌር የተጠየቁት አሰልጣኙ ሃሪ ማጉዌርን አጥቂ ያደረግንበት ምክንያት በጭንቅላት ገጭቶ ማስቆጠር የሚችል ብቸኛው ተጫዋቻችን እርሱ ስለሆነ ነው ሲል ምላሹን ሰጥቷል። አሰልጣኝ ሩበን አሞሪም አክለውም ቡድናቸው በቀጣይ ሙሉ ትኩረቱን ኤሮፓ ሊግ ላይ እንደሚያደርግ አረጋግጠዋል። ፕሪሚየር ሊግ ላይ ወጣት ተጫዋቾችን እንጠቀማለን ያሉት ሩበን አሞሪም አሁን ላይ ሙሉ ትኩረታችን ኤሮፓ ሊግ ይሆናል በማለት ደምድመዋል። የማንቸስተር ዩናይትድን የማሸነፊያ ግብ ያስቆጠረው ሃሪ ማጉዌር በበኩሉ የምሽቱ ጨዋታ አስደናቂ እንደነበር ገልጿል። ጨዋታው አስደናቂ ጨዋታ ነበረ፣ ጨዋታውንም ተቆጣጥረናል፣ ብዙ ግብ የሚሆኑ እድሎችም ነበሩን። ኦሎምፒክ ሊዮኖች ጥሩ እግር ኳስ ተጫውተዋል፣ ቢሆንም እኛ እነርሱን አስቁመን በጥሩ መንፈስ ጨዋታውን ቀልብሰነዋል ብሏል። ኮቢ ሜይኑን በበኩሉ የማይታመን ውጤት ቅልበሳ ነው ያለ ሲሆን አክሎም ኳሷ እንደደረሰችኝ በቻልኩት አቅም ለመረጋጋት ሞክሬያለሁ ሲል ተናግሯል። የክለባችን ተከላካይ የሆነው ሌኒየሮም ጨዋታውን የህይወቴ በእብደት የተሞላው ጨዋታ ነው፣ ምን እንደተፈጠረ እስካሁን መረዳት አልቻልኩም ሲል ገልጾታል። እናንተ ስለ ጨዋታው ያላችሁን አስተያየት ኮሜንት ላይ አሳውቁ። አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ዩናይትዳዊ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ማንቸስተር አዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። ማንቸስተር ዩናይትድ የማቲያስ ኩንሃን ዝውውር ማድረግ የሚችለው በአንድ ቅድመ ሁኔታ መሆኑ ተገለጸ። የእግር ኳስ የፋይናንስ ባለሙያው ስቴፈን ቦርሶን የማቲያስ ኩንሃን ዝውውር ማንቸስተር ዩናይትዶች ማድረግ ይችላሉ ያለ ሲሆን ነገር ግን ክለቡ አጥቂውን ለማስፈረም የአውሮፓ ሊግን ማሸነፍ አለማሸነፉ ላይ ይወሰናል ብሏል። ቦርሶን ለፉትቦል ኢንሳይደር ሲናገር የተጫዋቹ ዋጋ ወደ 62 ሚሊዮን ፓውንድ የሚያህል ነው። ኩንሃ በጣም ጥሩ ተጫዋች ነው፣ ስለዚህ ማንቸስተሮች ሊያከናውኑት የሚችል ስምምነት ይመስለኛል። ቡድኑ በዚህ ክረምት ብዙ ቦታዎች ላይ ዝውውሮችን ለማድረግ እየተዘጋጀ ይገኛል። ምናልባት ከወጣቶቹ አንዱን በመሸጥ የተወሰነ ትርፍ ለማግኘት ካልቻሉ ውስን በጀት ይኖራቸዋል። የኩንሃ ዝውውር የሚቻል ነው ወይም አይደለም ለማለት በጣም ከባድ ነው ብዬ አስባለሁ። ዩናይትድ ምናልባት ከአካዳሚ ፍሬዎቹ አንዱ እንደሚሸጥ እገምታለሁ። ከአካዳሚ ምርጥ አንድ ተጫዋች መሸጥ ከቻሉ እንደ ኩንሃ ያለ ተጫዋችን ለማምጣት ተጨማሪ ቦታን ይከፍትላቸዋል ብሏል። ቦርሶን አክሎም ቀጣይ ክረምት ለማንቸስተር ዩናይትድ ትልቅ የሆነ የዝውውር መስኮት ይሆናል ብዬ አምናለሁ። ቡድኑ የአውሮፓ ሊግን አሸንፈው ወደ ሻምፒዮንስ ሊግ ከገቡ ብዙ ገንዘብ ማውጣት ይችላል። ስለዚህ ውድድር ዘመን ውጤቱን ካወቅም በኋላ ዩናይትድ ምን ያህል ሊያወጣ እንደሚችል የበለጠ ግምት መስጠት እንችላለን ሲል ተናግሯል። ማንቸስተር ዩናይትድ ለመልቀቅ ለተዘጋጀው ተጫዋች የቀረበለትን ዋጋ ለመቀበል ፈቃደኛ መሆኑ ተገለጸ። ማንቸስተር ዩናይትዶች አጥቂውን ራስመስ ሆይሉንድን በክረምቱ ለመሸጥ ክፍት እንደሆኑ ተዘግቧል።
ይህ ውሳኔ የመጣው ዴንማርካዊ ወደፊት ወደ ሴሪያ የመመለስ ዕድልን በሚመለከቱት የጣሊያን ክለቦች በተለይም ጁቬንቱስ ፍላጎት እያደገ በመምጣቱ ነው። 2024-25 የውድድር ዘመን በ43 ጨዋታዎች 8 ጎሎችን ብቻ ያስቆጠረ ሲሆን በፕሪሚየር ሊጉ 3 ጎሎችን ብቻ አስቆጥሯል። አጥቂው በቀድሞ አሰልጣኝ ኤሪክ ቴን ሃግ እንዲሁም በአሁኑ አሰልጣኝ አሞሪም በቡድኑ ውስጥ በቂ ዕድሎች ተሰጥቶታል። የቀድሞ የማንቸስተር ዩናይትድ ዋና ስካውት ሚክ ብራውን ተጫዋቹ በዚህ ክረምት ከክለቡ ሊለቅ እንደሚችል ተናግሯል። ዩናይትድም ለአጥቂው የቀረበለትን ዋጋ ለመቀበል ዝግጁ ነው። ሚክ ብራውን ለፉትቦል ኢንሳይደር እንደተናገረው ሆይሉንድ ከጣሊያን ብዙ ፍላጎት ነበረው። ማንቸስተር ዩናይትዶች ተጫዋቹን ከማምጣቱ በፊትም የጣሊያን ቡድኖች ይፈልጉት ነበር። አሁን ላይም በድጋሚ እየተፈለገ ነው ሲል ተናግሯል። ሚክ ብራውን ይቀጥላል። በመጀመሪያ በእርሱ ላይ ፍላጎት ያላቸው ቡድኖች እርሱን ለማግኘት እንደሚችሉ ያምናሉ። ጁቬንቱስ ከነዚያ ክለቦች አንዱ እንደሆነ እየተነገረ ይገኛል። በጣሊያን ሲጫወት ይወዱት ነበረ። የሽያጭ ዋጋው ለእነርሱ ተስማሚ ከሆነ ብቻ ዝውውሩ ሊሳካ ይችላል። የሆይሉንድ ከዚህ ክረምት በኋላ ያለው ቆይታ ላይ እርግጠኛ አይደለሁም። ዩናይትዶች ለእርሱ ካወጡት ገንዘብ ከስረው 50 ሚሊዮን ፓውንድ ካገኙ ይበቃቸዋል። የትኛውም ቡድን ያንን ለመክፈል ፈቃደኛ ከሆኑ እደነቃለሁ። ነገር ግን እዚህ ብዙ ወደፊት እድል ያለው አይመስልም። ስለዚህ ጥሩ ዋጋ ከመጣ ሊሸጡት ይችላሉ። ማንቸስተር ዩናይትድ የተረጋገጠ ጎል አግቢ ይፈልጋሉ። ክለቡ በአጥቂው ላይ ትዕግስት ያጣ ይመስላል። እናም በዚህ ክረምት አዲስ አጥቂ ለማስፈረም ዝግጁ የሆኑ ይመስላሉ ብሏል። ጋዜጠኛው ማንቸስተር ዩናይትድ የ23 ዓመቱ የክንፍ ተከላካይ ላይ ፍላጎት እንዳለው አረጋግጧል። ማንቸስተር ዩናይትድ በዚህ ክረምት አዲስ የቀኝ ክንፍ ተከላካይ ለማስፈረም ይፈልጋሉ። ሩበን አሞሪም በክለቡ እስካሁን አንድ ፊርማ ያደረገ ሲሆን እርሱም በጥር የዝውውር መስኮት ክለቡን የተቀላቀለው የሊቼው የግራ መስመር ተከላካይ ፓትሪክ ዶርጉ ነው። ፖርቹጋላዊ አሰልጣኝ የሚመርጠውን ፎርሜሽን ለመጫወት በአሁኑ ሰዓት በስርዓት ውስጥ የሚስማሙና አሁን ካሉ ተጫዋቾች የተሻለ ውጤት የሚያስገኙ ተጫዋቾችን ይፈልጋል። አሞሪም ያጨዋወት ዘይቤውንና ፎርሜሽኑን የሚያሟላ ተጫዋች ይፈልጋል። ለዚህም ነው በተለያየ ሚና መጫወት የሚፈልጉ ብዙ ተጫዋቾችን ወደ ቡድኑ መጨመር የሚፈልገው። እንደ ዩናይትድ ኢንፎከስ ዘገባ ከሆነ ማንቸስተር ዩናይትድ የማርሴዮን የክንፍ ተከላካይ ሉዊስ ኤንሪኬን የማስፈረም ፍላጎት አለው። የ23 ዓመቱ ብራዚላዊ በዚህ ውድድር ዘመን አስደናቂ ብቃቱን ያሳየ ሲሆን በ31 ጨዋታዎች 9 ጎሎችን አስቆጥሮ 8 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል የመከላከል ሚናውን እና የማጥቃት ብቃቱን አሳይቷል። እንደ ጂዮቫኒ ኩዌንዳ ያሉ የዩናይትድ የቀድሞ ኢላማዎች ለሌሎች ክለቦች የፈረሙ ሲሆን ኤንሪኬ የአሞሪምን ታክቲክ መስፈርቶች ለማሟላት ወሳኝ አማራጭ ሆኖ ብቅ ብሏል። እንደ ክንፍ ተጫዋችና የክንፍ ተከላካይ የመጫወት ብቃቱ በዩናይትድ በአሞሪም ስር የሚያስፈልገው ሁለገብነት ማሟላት የሚችል ተጫዋች ያደርገዋል። ጋዜጠኛ ግሬም ቤይሊ ሲናገር ዩናይትድ ሄንሪኬን ከማርሴይ ለማስፈረም እየተመለከተ ነው ሲል ለዩናይትድ ፎከስ ተናግሯል። የብራዚላዊ ፍጥነትና ከኳስ ጋር የመሮጥ ችሎታ ማንቸስተር ዩናይትድ የሚፈልገው መለያ ነው። ኒውካስትል ዩናይትድ እና ኤቨርተንም ተጫዋቹ ላይ ፍላጎትን አሳይቷል። ኒውካስትል ከማርሴይ ጋር ንግግር መጀመሩም ተዘግቧል። ኤንሪኬ ከማርሴይ ጋር ያለው ውል እስከ 2028 ድረስ የሚያቆይ ሲሆን ተጫዋቹ የፈረንሳዩን ክለብ ለመደራደር ዝግጁ ነው ተብሏል። ፖል ፓርከር ማንቸስተር ዩናይትዶች አንድሬ ኦናናን እንዲለቁ አስተያየቱን ሰጥቷል። የቀድሞ የማንቸስተር ዩናይትድ ኮከብ ፖል ፓርከር ግብ ጠባቂው ባሳየው ደካማ እንቅስቃሴ ምክንያት ከባድ ትችት ሰንዝሮበታል። የካሜሩኑ ኢንተርናሽናል እሁድ ከኒውካስትል ዩናይትድ ጋር በነበረው ጨዋታ ላይ ከቡድኑ ውጭ ሆኗል። በዚህም ግብ ጠባቂው ከማንቸስተር መልቀቁ እርግጥ ይመስላል። ፓርከር ሲናገር ኦናናን እንደ ተፈጥሮ የግብ ጠባቂ አላየውም። በጣም ጥሩ እጆች የሉትም። በቀኝ በኩል በጣም የተሻለ እንደሆነ እርግጠኛ ነኝ፣ ነገር ግን ወደ ግራ መውደቅ አይችልም። ኳሱን በእግሩ ለመጫወት እንኳን በቂ አይደለም። በማንቸስተር በደካማ እጆቹ ምክንያት በጣም ብዙ ጊዜ ቡድኑን ዋጋ ሲያስከፍል አይተናል። ግብ ጠባቂው ከሜዳ ሲወጣ ብዙ ጊዜ ተቃውሞዎች ይገጥሙታል። ደጋፊዎች ከዚህ ዓመት በኋላ ሊመለከቱት አይፈልጉም። ኒማንያ ማቲች በጋዜጣዊ መግለጫው ላይ ብዙ የፕሪሚየር ሊግ ሰዎች የማይናገሩትን ተናግረዋል። ማቲች ወጥቶ ስለ ኦናና አስተያየቱን በሰጠ ማግስት በዚያ ጨዋታ ማንቸስተር ዩናይትድን ዋጋ ሲያስከፍል ተመለከትን። የሊዮኑ ጨዋታ ለሁሉም መልስ ነበረ። ማንቸስተር ላለፉት 2 አስርት ዓመታት በግብ ጠባቂ ቦታ ተቸግሮ አያውቅም። ላለፉት 2 ሲዝኖች ግን ከሊጉ ደካማ ግብ ጠባቂ የነበረው ይሄ ቡድን ነው ብሏል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም አንድሬ ኦናና ባሳየው ደካማ አቋም ምክንያት በክረምቱ የዝውውር መስኮት አዲስ ግብ ጠባቂ ገዙ እንደሆነ ተጠይቀው ነበር። ነገር ግን ፖርቹጋላዊ አሰልጣኝ ግልጽ የሆነ መልስ መስጠት ተስኖት ጥያቄውን አልፎታል። ኦናና ማንቸስተር ዩናይትድን በ2023 ክረምት ከኢንተር ሚላን በ50 ሚሊዮን ዩሮ መቀላቀሉ ይታወሳል። ማንቸስተር ዩናይትድ ብራዚላዊውን ግብ ጠባቂ እየተመለከተ መሆኑ ተገለጸ። ማንቸስተር ዩናይትድ የኢንትራ ፍራንክፈርቱን ተስፈኛ ግብ ጠባቂ ካዋ ሳንቶስን ለማስፈረም ፍላጎቱን ገልጿል ሲል ስፖርት ቢልድ ዘግቧል። ዩናይትዶች በዚህ የውድድር ዘመን አንድሬ ኦናና እና አልታይ ባይንደር ጥሩ እንቅስቃሴ ባለማድረጋቸው በግብ ጠባቂ ቦታ ላይ ችግሮች አጋጥሟቸዋል።
ግብ ጠባቂዎቹ በዚህ የውድድር ዘመን አንዳንድ ከፍተኛ ስህተቶችን ሲያስተናግዱ ቆይተዋል። ኦናና ካለፈው የውድድር ዘመን ጀምሮ እያሳየ ያለውን ተስፋ አስቆራጭ እንቅስቃሴ በዚህ ዓመትም ቀጥሏል። አንድሬ ኦናና ባለፈው ሳምንት በሊዮን ጨዋታ ላይ ለተቆጠሩት 2 ግቦችም ተጠያቂ ነበር። እሁድ ከቡድኑ ውጭ ተደርጎ በባይንዲር ቢተካም የኦናና ምትክ መጥፎ ምሽት ማሳለፍ ችሏል። በዚህ ዩናይትዶች ኦናናንና ባይንዲርን ለመተካት እየፈለጉ ሲሆን በቀድሞ አሰልጣኝ ኤሪክ ቴን ሃግ የፈረመው ኦናና በክረምቱ የዝውውር መስኮት ከክለቡ ሊለቅ ይችላል እየተባለ ይገኛል። የ22 ዓመቱ ብራዚላዊ በቡንደስሊጋው ድንቅ ብቃት ማሳየት የቻለ ሲሆን የበርካታ የአውሮፓ ታላላቅ ክለቦችን ትኩረት ስቧል። ሳንቶስ በ2023 ከፍላሚንጎ ኢንትራ ፍራንክፈርትን መቀላቀሉ ይታወሳል። በመጀመሪያ ለክለቡ ሁለተኛ ቡድን መጫወት የጀመረ ሲሆን በሴፕቴምበር 2024 የቡንደስሊጋ ጨዋታውን ካደረገ በኋላ ከዚያን ጊዜ ጀምሮ 8 የሊግ ጨዋታዎችን በማድረግ ብቃቱና መረጋጋቱን አሳይቷል። አሁን ላይ የተጫዋቹ ብቃት በብዙ ክለቦች ሳይስተዋል አልቀረም። ማንቸስተር ዩናይትድ ስለ ተጫዋቹ ጉዳይ ጥያቄ ማቅረቡ ተዘግቧል። ሳንቶስ ከፍራንክፈርት ጋር ያለው ውል በጥቅምት 2024 ከተራዘመለት በኋላ እስከ ሰኔ 2030 ድረስ ይቆያል። ተጫዋቹ ካለው አቅምና ክለቡ በእድገቱ ላይ ካለው ጉጉት አንጻር ፍራንክፈርት ከግብ ጠባቂው ጋር ለመለያየት ፈቃደኛ ላይሆን ይችላል። እንደ ዘገባው ከሆነ ግብ ጠባቂውን ለማስፈረም የሚፈልግ ማንኛውም ክለብ 60 ሚሊዮን ዩሮ አካባቢ መክፈል ይኖርበታል ተብሏል። አማድ ዲያሎ ኮከብ ሆኖ ለመታየት የጉዳት ችግሩን መቅረፍ አለበት ሲል ኢማኑኤል ኢቦይ ተናገረ። ኢማኑኤል ኢቦይ የማንቸስተር ዩናይትዱ ኮከብ አማድ ዲያሎ ክርስቲያኖ ሮናልዶ በክለቡ ያሳየውን የስኬት ጊዜ ለመድገም ከፈለገ ተደጋጋሚ ጉዳቶችን ማስወገድ እንዳለበት ተናግሯል። ፖርቹጋላዊ ሮናልዶ ለማንቸስተር በተለያዩ ጊዜያት ተጫውቶ በማሳለፍ ከታላላቅ የማንቸስተር ተጫዋቾች ተርታ መሰለፍ ችሏል። በሰር አሌክስ ፈርጉሰን ስር ክርስቲያኖ ሮናልዶ በማንቸስተር ዩናይትድ የመጀመሪያ ቆይታው ከ2003 እስከ 2009 ድረስ ትልቅ ስኬቶችን አሳይቷል። በ2007-2008 ከፍተኛ ስኬት ባሳየበት የውድድር ዘመን ባሳየው ብቃት የመጀመሪያውን የአውሮፓ ሻምፒዮንስ ሊግ ሲያሸንፍ የመጀመሪያውን የባሎን ዶር እና የአውሮፓ ወርቅ ጫማንም አሸንፎ ነበረ። ሮናልዶ ከማንቸስተር ጋር 3 የፕሪሚየር ሊግ ዋንጫዎችንም ማንሳት ችሏል። ኢማኑኤል ኢቦይ ከማይ ቤቲንግ ሳይትስ ጋር ባደረገው ቃለ ምልልስ በማንቸስተር ዩናይትድ እያደገ ያለው ድንቅ ተጫዋች አማድ ዲያሎ የክርስቲያኖ ሮናልዶን አርያ በመከተል በክለቡ ሙሉ አቅሙን እንዲያገኝ መክሮታል። ተጫዋቹ ተደጋጋሚ የሆኑበትን ጉዳቶች ጠንክሮ በመስራት እንዲያጠፋቸውም መክሮታል። ኢቦይ ሲናገር አማድን እወደዋለሁ፣ እርሱ ለእኔ እንደ ታናሽ ወንድም ነው። አማድ በጣም ጥሩ ተጫዋች ነው፣ ነገር ግን የእርሱ ችግር በጣም ብዙ ጉዳቶችን ያስተናግዳል። እንደ ወጣት እግር ኳስ ተጫዋች በየሳምንቱ መገኘት ያስፈልጋል። ነገር ግን አማድ ብዙውን ጊዜ 1 ወይም 2 ጥሩ ወራት አሳልፎ ከዚያን እንደገና በጉዳት ምክንያት ከሜዳ ይርቃል። አማድ ገና በጣም ወጣት ነው፣ ነገር ግን ከፍተኛ ተጫዋች መሆን ከፈለገ በሚገርም ሁኔታ ጠንካራ መሆን አለበት። ክርስቲያኖ ሮናልዶን ከተመለከት እርሱ ሲጎዳ ማየት ብርቅ ነበር። ራሱን ይንከባከባል፣ እናም በማይታመን ሁኔታ ጠንክሮ ይሰራል። አሁንም ያንን እያደረገ ይገኛል። በ40 ዓመቱ እንኳን ያንን ያደርጋል። አማድ ራሱን መጠበቅና በጂም ውስጥ ብዙ ጊዜ ማሳለፍ አለበት፣ ካልሆነ ብዙም ኮከብ የሚሆን እድል አይኖረውም ብሏል። አማድ ዲያሎ በዚህ ዓመት በቁርጭምጭሚት ጉዳት ምክንያት ከየካቲት ወር ጀምሮ ከሜዳ ርቋል። የ2 ዓመቱ ተጫዋች በዚህ የውድድር ዓመት የመጀመሪያ አጋማሽ በማንቸስተር ዩናይትድ አስደናቂ ነበረ። በ36 ጨዋታ 9 ጎሎችና 8 አሲስቶችን አድርጓል። ዲያሎ በኦልድ ትራፎርድ በነበረው የሁለተኛ ዓመት ቆይታው ከሮናልዶ ጋር ለአጭር ጊዜ የቡድን አጋር ነበር። ነገር ግን በወቅቱ በውሰት ለሬንጀርስ እና ሰንደርላንድ በመሰጠቱ ከሮናልዶ ጋር አብሮ ተጫውተው አያውቁም። ማንቸስተር ዩናይትዶች በብዙ ክለቦች የሚፈለገውን አጥቂ ዝውውር ለማሸነፍ እየተዘጋጁ መሆናቸው ተገለጸ። ማንቸስተር ዩናይትድ ከሊቨርፑል እና ከሌሎች የፕሪሚየር ሊግ ክለቦች ጋር በመሆን የሜይዙን አጥቂ ጆናታን ቡርካርትን ለማዘዋወር ከዝውውር መስኮቱ መከፈት በፊት ጥረቶችን በማድረግ ላይ መሆናቸው ተዘግቧል። ክርስቲያን ፋልክ በካውት ኦፍ ሳይድ አምዱ ላይ ሲናገር አጥቂውን ለማስፈረም ማንቸስተር ዩናይትድ ከሁሉም ክለቦች በተሻለ እየተንቀሳቀሱ ነው ብሏል። የ24 ዓመቱ ተጫዋች በዚህ የውድድር ዘመን በጥሩ ሁኔታ ላይ ይገኛል። በአጠቃላይ 15 ግቦችና 2 አሲስቶችን ለክለቡ አበርክቷል። በዚህም በእርሱ ላይ ፍላጎቶች እያደጉ መምጣታቸው ምክንያታዊ ነው። ማንቸስተር ዩናይትድ በክረምቱ በአጥቂ መስመር ላይ ለውጥ ማድረግ ይፈልጋሉ። ለማንቸስተር ዩናይትድ ቡርካርት ጥሩ አማራጭ ሊሆን ይችላል፣ ነገር ግን ዩናይትዶች ለአጥቂው ፊርማ ብዙ ፉክክር ይገጥማቸዋል። የጆናታን ቡርካርት የዝውውር ፈላጊዎች እየበዙለት ነው ሲል ክርስቲያን ፋልክ ተናግሯል። ፋልክ እንደተናገረው እንደ ማንቸስተር ዩናይትድ፣ ሊቨርፑል፣ ቶትንሃምና ኒውካስትል የመሳሰሉ ክለቦች ከአጥቂው ፈላጊዎች መካከል ሲሆኑ ተጫዋቹ ከዚህ ሲዝን በኋላ በጀርመን የመቆየት እድሉ አነስተኛ ሊሆን ይችላል። ይሁን እንጂ የቡንደስሊጋው ክለቦችም ተጫዋቹ ላይ ባላቸው ትልቅ ፍላጎት በጀርመን ሊያቆይት ይችላሉ ብሏል። ክርስቲያን ፋልክ ሲናገር ጆናታን ቡርካርት በፍራንክፈርትም ይፈለጋል። በጀርመን በአሁኑ ጊዜ ለዝውውሩ ተመራጭ ክለብ ናቸው። ባየር ሙኒክም እየፈለጉት ነው። ተጫዋቹ ቀጣዩን እርምጃ መውሰድ ይፈልጋል።
ፍላጎቱ ወደ ፕሪሚየር ሊግ መሄድ ሊሆን ይችላል። ማንቸስተር ዩናይትድ እርሱን ከሚፈልጉ የእንግሊዝ ክለቦች አንዱ እንደሆነ አረጋግጫለሁ። ከሊቨርፑል፣ ቶትናም ሆትስፐር፣ ኒውካስትል ዩናይትድ እና ብራይተን ጋር በመሆን ተጫዋቹን ብዙ ጊዜ ተመልክተውታል። ቡርካርት በእርግጠኝነት ሊከታተሉት የሚገባ አስደሳች ስም ይመስላል በማለት ክርስቲያን ፋልክ ተናግሯል። ማንቸስተር ዩናይትዶች ወጣቱን ባለተሰጥኦ ከሪያል ቤቲስ ማስፈረም እንደሚፈልጉ ተገለጸ። የእንግሊዙ ቡድን አንቶኒ በሪያል ቤቲስ ቡድን ውስጥ የወደፊት ዕድል ያለው ተጫዋች በመሆኑ በእርሱ ዝውውር ውስጥ አንድ ተጫዋችን በማካተት ድርድር ውስጥ ለመጠቀም ይፈልጋሉ። ምንም እንኳን የውድድር ዘመኑ ገና ባይጠናቀቅም በሪያል ቤቲስ አሁን ላይ ከቤኒቶ ቬላማሪን ቢሮዎች ውስጥ ስለ ወደፊቱ የአንቶኒ ጉዳይ መታሰብ ጀምሯል። በቅርብ ሰዓታት ውስጥ በወጡ መረጃዎች መሰረት ዩናይትዶች በአንቶኒ ዝውውር ውስጥ ወጣቱን የቤቲስ ባለተሰጥኦ ጄሱስ ሮድሪጌዝን ለማካተት ፍላጎት አላቸው። እንደ እንግሊዛዊ ጋዜጠኛ ግሬም ቤሊ ዘገባ ከሆነ ማንቸስተር ዩናይትድ ከአንዳሉሺያው ክለብ ጋር ያለውን ግንኙነት በመጠቀም የአንቶኒን ዝውውር ከቡድኑ ተስፋ ሰጪ ዕንቁዎች መካከል አንዱን ተጫዋች ለመውሰድ ሊጠቀሙበት ይፈልጋሉ። ዩናይትድ በጄሱስ ሮድሪጌዝ ላይ ከፍተኛ ፍላጎት አሳይቷል። በኦልድ ትራፎርድ አሰልጣኙ ሩበን አሞሪም ሊተገብሩት ያሰቡትን የአጨዋወት ዘይቤ የሚያሟላ ትልቅ አቅም ያለው ተጫዋች አድርገውም ይመለከቱታል። በኦልድ ትራፎርድ ከፍተኛ ዋጋ ያለው ተስፋ ሰጪ ችሎታ እንደሚሆንም ታምኖበታል። አስገራሚው ነገር አንቶኒና ጄሱስ ሮድሪጌዝ በቅርቡ ከቪላሪያል ጋር በተደረገው ጨዋታ የቃል ልውውጥ ማድረጋቸው ነው። ከጨዋታው በኋላ አሰልጣኝ ማኑኤል ፔሌግሪኒ ክስተቱን አቅልለውት ነበረ። የዩናይትዱ የስፖርት ማኔጅመንት የጄሱስ ሮድሪጌዝን የወደፊት ሁኔታ በቅርበት እየተከታተለ ሲሆን ወደፊት ለአንቶኒ በሚደረገው ውል ውስጥ ተጫዋቹ እንዲካተት ይፈልጋሉ። የክረምቱ የዝውውር ገበያ ገና በይፋ አልተጀመረም፣ ነገር ግን በአንቶኒ ጉዳይ ቤቲሶች መስራት ጀምረዋል ተብሏል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበር። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ እስከዚህ ድረስ የተመለከታችሁ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።